ከዘይላ እስከ ሸበሌና ገናሌ በአፍሪካ ቀንድ ላይ እጣ ፈንታቸው በአንድ የተገመደ አንዱ ሲታመም ሌላኛው የሚያቃስት ከ1600 ኪሎ ሜትሮች በላይ የድንበር መስመር በደም በሃይማኖት በባህልና በንግድ የተሳሰረ የዘመናት ታሪክ ከጥንት ጀምሮ በወንዞች ፍሰትና በባህር ላይ ንግድ የተቆራኙ አብሮ ከማደግ ውጪ አማራጭ የሌላቸው ጎረቤት ሀገራት። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ እዚህ አዲስ አበባ ናቸው። ከጠቅላይ ሚኒስትር አብይ አህመድ ጋርም በሁለትዮሽና ቀጣናዊ ጉዳዮች ዙሪያ መክረዋል። እነሆ ቆይታችን በሁለቱ ሀገራት ስትራቴጂካዊ ግንኙነት ላይ ያተኩራልና አብራችሁን ዝለቁ። ኢትዮጵያና ሶማሊያ በአፍሪካ ቀንድ ውስጥ እጅግ ጥልቅ የሆነ የተፈጥሮ የጂኦግራፊና የስነ ልቦና ትስስር ያላቸው ሀገራት ናቸው። ጉርብትናቸው ከካርታ መስመር ባለፈም በህዝቦች ጥልቅ የዕለት ተዕለት ኑሮ ውስጥ ስር የሰደደ ነው። የኢትዮጵያ ማዕከላዊ ተራራዎች ወደ ምስራቅና ደቡባዊ ምስራቅ ቁልቁል እየወረዱ ሲሄዱ የሶማሌ ክልል ዝቅተኛ ስፍራዎችን አቋርጠው በቀጥታ ወደ ሶማሊያ ሰፋፊ ሜዳዎች ይሸጋገራሉ። ይህ የተፈጥሮ አቀማመጥ ታዲያ በመካከላቸው ምንም አይነት ግርዶሽ እንዳይኖር አድርጓቸዋል። ከዚህም ባሻገር የሁለቱ ሀገራት ህልውና በውሃ ሀብት ላይ በእጅጉ የተመሰረተ ነው። ከኢትዮጵያ ደጋማ ክፍሎች የሚነሱት እንደ ዋቢ ሸበሌና ገናሌ ያሉ ወንዞች የሶማሊያን አፈር እያረሰረሱ የግብርናና የህይወት መሰረት ሆነው ያገለግላሉ። በሌላ በኩል ደግሞ ህንድ ውቅያኖስን የሚያቋርጡ የባህር ነጋዴዎች ወደ ኢትዮጵያ የሚደርሱት የሶማሊያን ምድር ተሻግረው ነው። ይህ የተፈጥሮ ትስስር ታዲያ የሚያሳየን የአብሮነትና የጋራ ጣፈንታቸው እጅግ የተሰናሰለና ሊበጠስ የማይችል ስለመሆኑ ነው። የሁለቱ ሀገራት ግንኙነት እዚህ የደረሰው ታዲያ በርካታ ውጣ ውረዶችን ተሻግሮ ነው። የሶማሊያ ማዕከላዊ መንግስት የተጋረጠበትን የመከፋፈል ፈተና ተከትሎ ኢትዮጵያ በዝምታ አልተመለከተችውም። አልሸባብን በመዋጋት ረገድ የአሚሶምና የአትሚስ አካል በመሆን የኢትዮጵያ የቁርጥ ቀን ልጆች ለሶማሊያ ሰላም ደማቸውን አፍሰዋል፣ አጥንታቸውንም ከስክሰዋል። ይህ እውነታ ታዲያ የሁለቱ ሀገራት ግንኙነት ወደ ጥልቅ ወንድማማችነት የተሸጋገረበትን መስዋዕትነት በግልጽ የሚያሳየን ጭምር ነው። በጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የውጭ ግንኙነት ፖሊሲ መሰረት መደመርና በጋራ መበልጸግ ወይንም ዊን-ዊን አፕሮች ላይ የተመሰረተ ነው። ይህ ሳቤ ከሶማሊያ፣ ከደቡብ ሱዳን፣ ከጅቡቲና ከሌሎችም ጎረቤት ሀገራት ጋር በኢኮኖሚ በመንገድና በኃይል አቅርቦት ለመተሳሰር ያለመም ጭምር ነው። ፕሬዝዳንት ሐሰን ሼክ መሐመድ ዳግም ወደ ስልጣን ከመጡ ወዲህም ይህንን የጋራ ራዕይ ለማሳካት ጥረቶች ተደርገዋል። የኢትዮጵያን የባህር በር ፍላጎትና የሶማሊያን ኢኮኖሚ ተጠቃሚነት ለማጣጣም በተለያዩ ጊዜያት ሁለቱ ሀገራት ውይይት ሲያደርጉን ቆይተዋል። የአሁኑም የሶማሊያ ፕሬዝዳንት እዚህ አዲስ አበባ የመገኘታቸው ወይም ደግሞ የመጎብኘታቸው ሚስጥርም የዚሁ የኢኮኖሚ የመንገድ የኃይል አቅርቦትና በአጠቃላይ በጋራ የመበልጸግ ዓላማን የሰነቀ ጭምር ነው። የኢትዮ ሶማሊያ የረጅም ጊዜ ዲፕሎማሲያዊ ግንኙነት አልጋ ባልጋም አልነበረም። የሁለቱ ሀገራት በጋራ የመልማት ፍላጎት ለማደናቀፍ የሶስተኛ ሀገራት ጣልቃ ገብነት ዋጋ ሲያስከፍላቸውም ቆይቷል። የኢትዮጵያ ታሪካዊ ጠላቶች ጊዜያዊ ፍላጎታቸውን ለማስፈጸም ሲሉ የሶማሊያን መሬት የውክልና ጦርነት ወይንም ፕሮክሲ ዋር ቀጠና ለማድረግ ደፋ ቀና ሲሉም ከራርመዋል። ሆኖም ለዘመናት በደም በሃይማኖት በባህልና በንግድ የተገመደው የሁለቱ ሀገራት ግንኙነት ቁርኝት በሚገባ የተረዱ የሁለቱ ሀገራት መሪዎች ሰላም አደፍራሾችን ያሳፈረ በጋራ መልማት ላይ ትኩረቱን ያደረገ የሁለትዮሽ ምክክርም አድርገዋል። የሁለቱን ሀገራት ቁርኝት በአሃዝ ስንመዝነው እውነታውን ይበልጥ ፍንትው አድርጎ ያሳየናል። ከ1600 ኪሎ ሜትር በላይ የድንበር መስመር ኢትዮጵያ በአትሚስ ስር ከ4000 በላይ ወታደሮቿን በማሰማራት ከራሷ አልፋ የሶማሊያን ደህንነት እየጠበቀች ትገኛለች። በየዓመቱ በሁለቱ ሀገራት መካከል በ100 ሚሊዮን ዶላር የሚቆጠር የድንበር ላይ የንግድ ልውውጥም ይካሄዳል። ይህንን የንግድ ግንኙነት ይበልጥ ለማጠናከር የሶማሊያ የባህር አቅም ከኢትዮጵያ ከ130 ሚሊዮን ሕዝብ የገበያ ፍላጎት ጋር በማስተሳሰር ትልቅ የኢኮኖሚ አብዮት መፍጠር ይቻላል። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ያደረጉት ውይይትም እነኚህን ስትራቴጂካዊ ግንኙነቶች ይበልጥ ለማጽናት ያለሙ ናቸው። መሪዎች በሁለቱ ሀገራት ኢኮኖሚያዊ ትስስር፣ ሰላምና ደህንነት እንደዚሁም ደግሞ ቀጠናዊ መረጋጋት ጉዳይ ተወያይተዋል።
ሁለቱ ሀገራት ከድንበር ባሻገር ህዝቦቻቸውንና መጻኢ መዳረሻዎቻቸውን ጭምር የሚጋሩ መሆናቸውም በውይይታቸው አንስተዋል። ለማጠቃለል የኢትዮጵያና የሶማሊያ ግንኙነት በታሪክ ገመድ የተገመደ በደም የተሳሰረና በጋራ ጂኦግራፊያዊ ዕጣ ፈንታ ላይ የቆመም ጭምር ነው። የሶስተኛ ወገኖች ጣልቃ ገብነት የቀጠናውን ሰላም ሊፈታተን ቢሞክርም በስተመጨረሻ አሸናፊ የሆነው የህዝቦች የጋራ ተጠቃሚነትም ጭምር ነው። የአንካራው የሰላም ጠረጴዛም የሚያስተምረን አንድ ትልቅ እውነት አለ። ልዩነቶችን በውይይት መፍታት የሚል ከጋራ ተጠቃሚነት አልፎ ለቀጣዩ ትውልድ የምናወርሰው ታላቅ የሰላም ሐውልት ነው። ኢትዮጵያ ምንጊዜም ለጎረቤቶቿ ሰላምና አብሮ ማደግ እጆቿ የተዘረጉ ናቸው። የአፍሪካ ቀንድን ከጦርነት አውድማነት ወደ ኢኮኖሚያዊ ብልጽግና ማዕከልነት የመቀየር አቅሙ ያለውም ይሄው እውነተኛ የዲፕሎማሲ ብስለት ላይ ብቻ ነው።